ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ መጣለች ከወንድምየው ጋር ከአብራም ወንድም ጋር ማለት ነው። የአብራም እህት እዛ ሄርሜላን ከአብራም ጋር ሁን ትላለች። የአብራም ወንድም ደግሞ እዚህ ጋር ደግሞ ይመጣና ማለት ነው ሩታን ደግሞ ከአብራም ጋር ሁን ይላሉ ማለት ነው። እና በጣም እንደሚገርምና በጣም የሆነ ልክ ያልሆነ እንዴት ነው በጣም የሆነ ዝብርቅ ያለ ድራማ ታውቃላችሁ? ዝብርቅ ያለ ድራማን ማለት ነው። ወንድምየው ከወንድሜ ጋር ሁኚ፣ እህትየው ደግሞ ሌላ ሴትን ደግሞ ከወንድሜ ጋር ሁኚ ይላሉ ማለት ነው። ገባችሁ አይደለ? እና በጣም የሆነ እንዴት ልበላችሁ አንድ ላይ ተገናኝተውም ያውቃሉ እነዚህ ማለት ነው። ሩታን ጠርቶ ብዙዬና ይሄ ልጁ የአብራም ወንድም ነኝ ባይ ማለት ነው ሩታን ሊያስታርቁ ይሞክሩ ነበር አይደል? ስለዚህ አሁን ደግሞ መልሳ ያቺኛው ከሄርሜላ ጋር ይሄኛው ደግሞ ከአብራም ጋር ታረቂ ለምንድን እንደዚህ የምታረጊ ምናምን ማለት ነው። በዚህ አጋጣሚ እንድታቆሉ የሚፈልጉ አጠገብ ያለው የአብራም ማኪና ነው። እሺ አብራም ካሜራማን ነው። እና ሩታ እንደዚህ ልበሺ ብያን ነበረ ባለፈው። ይሄው እንደዚህ ከረር ቀይረሽ በጣም ነው የሚያምርብሽ በዚህ አጋጣሚ ማለት ነው እንደዚህ ስለብሽ ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው ማለት ልጄን ለማየት ስመጣ ቤት ውስጥ እንዲህ ነገር ይፈጠራል ምናምን ይላል ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ስጀምር እንዳቆም ይፈልጋል። ወደሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደድኩኝ ነው እኔ ያንን ነገር ያደረኩት። በቃ ሁሉን ነገር ትቼ እሺ ብዬ ለመታረቅ ሳስብና ሰውስን ለምን እንደዚህ ያደርጋል ለምን እኔ ህይወት ላይ ይቀልዳል ብዬ ተናድጄ እንደዛ አደረኩት። ሩታ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ይሄው ሩታ እያቸው አመነች ትክክል ባይሆንም እኔ ግን እንደዛ ያደረኩት እኔ ህይወቴ ላይ እኔ ሌላ ህይወት ሲይዝ ይመጣል ከዛ ደግሞ ወደሱ ሲሄድ ደግሞ አብረን እንኑር ስለው ደግሞ አልፈልግሽም ይላል። ለዛ ተናድጄ ነው እንደዚህ ያደረኩት ነገር ግን ልክ ባይሆንም ብላለች። ገባችሁ አይደል? ሩታ እንኳን አላመነችበትም የሰራችው ስራ ማለት ነው። ገባችሁ አይደል? ግን አብርሃም ማለት ነው ገባ አይደል? አንተ በቃ አለቀ ልጅን አይተ መሄድ ነው። ከዚህ በኋላ ሁለታችሁም ተለያይታችኋል አይደል? አዎ ተለያይታችኋል። በሚዲያ 80 ቀዳችኋል። ከዚህ በኋላ አንተም የራስን ህይወት ኑር፣ ሩታን ከፈለገችው ወንድ ጋር ትምጣ የራሷን ህይወት ትኑር። ስለዚህ ግን ችግሩ ምንድነው ታውቃላችሁ? አብርሃምና ሩታ አንድ ላይ ካልሰሩ ችግር ነው። አንድ ሰው እኮ ተለያይቶ ማለት ነው ተለያየን ብሎ እስከ መጨረሻ ይለያያል። አብርሃምና ሩታ ግን ተለያይቶ አንድ ላይ ካልመጡ ያማቸዋል መሰለኝ። በቃ እንደዛ ናቸው ማለት ነው። ሩታን ከሌላ ሰው ጋር ብቻ መስራት አትችልም። አብርሃምን ደግሞ ከሌላ ሰው ጋር ብቻ መስራት አይችልም። ገባችሁ አይደለ? እንደዛ ነው። የሆነ ግጭት ይፈጠራል። በቃ አብሶ በልጅ ምክንያት ይመጣሉ ማለት ነው እየተጣሉ ልጄን እንደዚህ ላይ ነው ልጄን ላይ ስመጣ እንደዚህ ታደርጊያለሽ በቃ ስለዚህ ሁለቱም ከተለያዩ ተለያዩ አለቀ። በቃ እሱም ሌላ ህይወት ይጀምር ከሄርሜላ ጋር፣ ሩታን ደግሞ ሌላ ህይወት ጀምሪ አለቀ። ልጅሽን ይዘሽ ማለት ነው። ገባችሁ አይደለ? ልጃችሁን ግን አትጉዱ፣ መሀል ላይ አሳድጉ በስነ ስርዓት። ገባችሁ አይደለ? ግን እዛ አታረጉም እናንተ። ችግሩ አብረሽም እንድትመታረቅ ለምትፈልጊ ከዚህ በፊት እኔና አንቺ ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስልሻል? ህይወት ላይ መቀለድ ውስጥ ማለት እንደዚህ አይነት ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተወኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው፣ አይ እኔ ከአንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት ነው። ግን ይመስለኛል ገባችሁ አይደለ? አብርሃምና ሩታ ማለት ነው አንድ ላይ ሲገናኙ አብርሃምና ሩታ አንድ ላይ ሲገናኙ ይዋደዳሉ። ገባችሁ አይደለ? አብርሃምም ልቡን ወደ ሩታ ነው የሚመልሰው ማለት ነው። ነገር ግን ሁለቱም ደግሞ ተለያይቶ ኦኬ ለየብቻ ሆኖ ሲመጡ ከሌላ ሰው ጋር አንድ ላይ ተደባልቆ ሲመጡ ደግሞ የሆነ ነገር ይፈጠራል ማለት ነው። ጂኒ ይፈጠራል ማለት ነው። ገባችሁ? እንደዛ ነው እንጂ አብርሃምና ሩታ ብቻ ኤቭሪዴ ሁሌ አንድ ላይ ቢገናኙ ሁሌም አንድ ላይ ቢሆኑ ግን አንድ ላይ ይታረቃሉ ይመስለኛል ማለት ነው። ግን ሌላ ሰው ከገባ ማላቸው ላይ አይታረቁም። አብርሃምን ዛሬ አንድ ላይ ሲሆን እወድሻለሁ አፈቅርሻለሁ ምናምን ይላታል፣ ወይም ደግሞ አብረን እንኑር ምናምን ይላታል። ከዛ ሌላ ሰው ነገ ደግሞ ከሌላ ሰው ጋር ሲሆን ደግሞ ይቀየራል። እንደ እስስት ነው እየሆኑ ያሉት። ገባችሁ? እንደ እስስት በቃ ሁለቱም ስለቅድየት እንጂ በቃ እኔም በራሱ ለዛ ማድረጉን ፈልጌው አልነበረም። እሱ ነው እንዲህ አይነት ነገር ውስጥ እንዲገባ ሁሌም በነገር ላይ የሆነ ነገር ሳደርግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው ሁሌ ምክንያቴ። የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። በቃ ፈልጌው አይደለም ምናምን። ግን ለምን እኔ ህይወት ላይ እንደዚህ ይቀልዳል?
አንዳንድ ጊዜ ምን አለ መስመጥ ይሄ ይመስለኛል የእሱ ደካማ ጎንና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክሬያለሁ ከሱ ጋር በአሪፍ መንገድ ለመቀጠል። ቆይ ነው የምለው ማለት ነው የአብርሃምን አሪፍ መንገድና አለመንገዱ ሩታ አውቃ ከሱ ጋር ልትቀጥል ማለት ነው። በዚህ አጋጣሚ ወንድምዮ ከሰማ ማለት ነው የእሱንማ ተዋዶ ኦኬ ገባ አይደለ? የአብርሃምም ጥሩን ጎኑን አውቃ ተግባብቶ ነው የተጋቡት። ነገር ግን እናንተ ገባችሁበት፣ የአብርሃም ቡችሎችም የሩታ ቡችሎችም ገቡበት፣ ሁለቱንም አለያዩ። ገባችሁ አይደለ? እንጂ እኮ ሁለቱም እኮ ልጆች ማለት ነው በጣም ተግባብቶ የሩታም ምን አይነት ደካማ ጎኑና ጠንካራ ጎኑን የአብርሃምም እንደዛ ተዋውቆ አብሮ እየኖሩ ነበረ። ቡታጀራ የነበረውን ፍቅር አላያችሁም እንዴ? አዲስ አበባ መጡ፣ ልጆቹ ተበላሹ፣ አለቀ ማለት ነው። ሲቀጥል ደግሞ አብርሃም ራሱ ብሏል፣ በአፉ አውጥቶ የኔ ቻናል ሴት ስቀያይር ነው የሚታየው ብሎ አውርቷል፣ አለቀ። ገባችሁ አይደለ? ለዛ ነው አብርሃም ሴት የሚቀያይረው። ስለዚህ እንዴት አድርገ ነው እኔ ምለው ማለት አንድ ሰውን ኦኬ፣ አንድ ሰው አልፈልግሽም አልወድሽም በቃ አለቀ። እኔ ሴት መቀያየረው የምፈልገው ከተባለ ማለት ነው አንድ ወንድ ማለት ነው። ገባችሁ አይደለ? የእናንተን ህይወት አውቃለሁ። ገባችሁ አይደለ? እኔ ይሄ ድራማ ባይሆን ወይ ደግሞ ስራ ባይሆን ማለት ነው አንድ ወንድ የሴት ህይወት ላይ እንደፈለገ ተጫውቶ ገባችሁ እሷን ትቶ ወይም ደግሞ አስወልዶም ሆነ አስረግዞ እሷ ነፍሰ ጥሩ ሆና እሱ ከማንም ሴት ጋር ሲለከስከስ ማለት ነው እኔ ዝም አልልም። የምሬ ነው ምላችሁ። ሲቀጥል ሩታም እንደዛ ምሎ ማለት ነው። ገባችሁ አይደለ? ሩታ በፍጹም እንደዛ እንዴት ነው እንኳን ዓለም ውስጥ እንደዛ ነገር ሊኖር ማለት ነው የለም። ገባችሁ? ይሄ ስራ ስለሆነ ነው እንጂ እንዴት ነው ሩታን እንደዛ አስረግዞ ልጁ ማለት ነው አብርሃም ኦኬ ሳያንከባክባት 9 ወር ሙሉ ለብቻዋ እያለቀሰች ኦኬ ከወለደች በኋላ ደግሞ ለዚህ ከበቃች በኋላ ራሱ እንዴት የሆነ ሴት እንዴት ነው የሆነ ነገር ስታረገው ወንድ ልጅን የሆነ አብራ ልትቀጥል ወይም ደግሞ ገና ይቅርታውን ጠይቃ አብራ ከሱ ጋር ለመቀጠል የምታስበው እንዴት ሆና ነው? ህይወቱን አታጠፋም? አንድ ሴት ማለት ነው ልንገራችሁ፣ ህይወቷን እንደዚህ ምስቅቅል አድርጎ ልጇን እንደዛ አድርጎ በቃ ከወለድ ልክ እርግዝናው ከታወቀ ጀምሮ አብርሃም ከሷ ጋር ነበረ። እንደዛ ህይወቷን ያበላሽ ሰው ጋር እንዴት አብራ ለመቀጠል አንድ ሴት ታስባለች? ሲጀመር ማለት ነው እንዴት ታስባለች? አታስብም። ነገር ግን የነዚህ ታውቃላችሁ ድራማ ነው እንጂ በፍጹም የሰው ህይወት ላይ እንደዛ አይነት ነገር የለም ነው የምላችሁ። ገባችሁ? ምናምን ጋር አልሆንም ምናምን አልታረቅም እያለ ስለነበረ በአንዴ ወደ እንደዚህ አይነት ስሜት ውስጥ መግባት በአንዴ ከኔ ጋር መቀጠሉን ፈርቶት ከሆነ እኔ እኮ በግልጽ በውስጥ ሊነግረኝ ሊያናገረኝ ይችል ነበር። ግን በእንደዚህ አይነት አግባብ በእንደዚህ አይነት ልክ እንደዛ ማድረጉ በጣም ስለጎዳኝ ነው አሁንም እንደዛ ያደረኩት እንጂ እኔ እንደዛ ማድረግ አልፈልግም ነበር እውነት ለመናገር። ግን ስለተጎዳሽ ጥፋት ያለሽ ወይ ሩታዬ? አሁን እኔን ያላገኘሽኝ ነገር ልክ ነሽ እኮ። እኔ አሁን እያልኩኝ ያለሁት ሁለታችሁም ጥፋት አለባችሁ ስነግርሽ እኔ ማለት ነው። ወንድሜ ስለሆነ አራራላትም አንቺም ብትሆኚ ለአንቺም አልራራም። ምክንያቱም ለእኔ ሁለታችሁም እኩል ናችሁ። ተረዳሽኝ አይደለም? አንቺም ለኔ እሱም ለሱ እኩል ነን። ገባሻ? ስለዛ ይሄ ነገር ለምን ይሆናል? እናንተ ራሶቹ ማለት ነው ሩታ አንቺም ጥፋት አለብሽ፣ አብርሃም አንተ ጥፋት አለብህ። ሁለታችሁ ወንድሜ ስለሆነ ዝም አልልም፣ እህቴ ስለሆነች ዝም አልልሽም ምናምን ከምትባባሉ አንተ ቀለበት እጅ ላይ እየታየ ነው ማለት ነው። አግብታል፣ ወልዳል እኔ ማለት ነው። ገባ አይደለ? ነገር ግን የትኛው የአብርሃም ቤተሰብ የትኛው የሩታ ቤተሰብ ናችሁ እናንተ? ሩታ ኢቨን እንኳን አመት ሙሉ ተጣልቶ እንደዛ ሲሆኑ እንደዛ ሚዲያ ላይ እንደዚህ ሲቀወጥ ማለት ነው አንድ ቀን የምር በውስጥ እንኳን አስታርቃችሁ አብርሃምና ሩታ እንኳን ማለት ይጣሉ ቢጣሉ ራሱ ማለት ነው። ገባችሁ አይደለ? አስታርቃችሁ እንኳን ቢጣሉ ጥሩ ቤተሰብ አለ እንዲባል እንኳን የሚያስታርቅ ቤተሰብ ሽማግሌ አለ እንዲባል እንኳን አንድ ሳምንት ወይ ደግሞ ወሩ እንኳን አላስታረቃችሁም። አብርሃምና ሩታን በውስጥ አገናኝተን ታርቋል። በውስጥ ፈተናል ነገሩን ታርቀናል ብሎ እንኳን አንድ ያልመጡ። ገባችሁ አይደለ? ሁላችሁም ካሜራ ትይዛላችሁ። ሩታ አንቺም ጥፋተኛ ነች፣ አብርሃምም ጥፋተኛ ነው። ግን እንደዚህ ማድረግ አልነበረብሽም፣ ግን እንደዚህ ማድረግ አልነበረብም፣ አንተም እንደዛ ነህ፣ አንተም እንደዛ ነህ ከምትሉ መቼ አስታርቃችሁ ነው? መቼ አስታርቃችሁ? ገባችሁ አይደል? አንቺ እሱን እንደዚህ እንዴት አሸንፋለሁ ብለሽ ታስቢያለሽ? ወንድ ልጅ ምናልባት ኩራተኛ የማይነካ ነገር እኮ ይኖረዋል የራሱ። ገብቶሻል አይደለም? የሆነ ሰው ችሎ የሆነ ነገር ላይ ሲደርስ አይ እንዲህ ይላል። አንቺም ልክ ችለሽ የሆነ ቦታ ስትደርሽ አይ አይሆንም ትያለሽ። ገብቶሻል? ስለዛ ትዳር ግን እንዴት እንደዚያ ይሆናል? አንዳችሁ መሸነፍ ካልቻላችሁ፣ አንዳችሁ መረጋጋት ካልቻላችሁ፣ አየሽ ትዳራችሁ ከፈርሷል። አባቴ አላወቅም። አንተ እኮ ትዳራችሁ ከፈረሰ የመጨረሻ 80 ደርሶ 80 ከቀደዱ በኋላ ነው የመጣሁ ማለት ነው። ገባ አይደለ? መጀመሪያ የት ነበር? አሁን እኮ ተፋቷል፣ አለቀ። ሩታም አብርሃምም በቃ ተላቋል። ሁለቱም ባልና ሚስት አይደሉም ከዚህ በኋላ ማለት ነው። ገባችሁ አይደለ? ልጅ ብቻ ነው የሚያገናኛቸው።
አንተም እስከዛ ድረስ የት ነበርክ ነው? ለምን አላስታረቅም? መጀመሪያ ልክ በትኩሱ ሲጣሉ ለምን አላስታረቃችሁም? አሁን መታችሁ ትዳር እንደዚህ አይደለም ከምትሉ ማለት ትዳር አይደለም። አሁን እኮ ተፋቶላ አለቀ። ትዳር የሚባል ነገር በህይወታቸው ውስጥ የለም፣ በማላቸው ውስጥ የለም። አለቀ። የምን ትዳር? አንቺ እርቁን ስትፈልጊ፣ አንቺ ከሱ ጋር አብሮ መሆኑን ስትፈልጊ ነበር አንደኛ። ሁለተኛ ነገር ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። እሱን ነገር ላስተካክልና በእርግጠኛነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ያሳየኝ የነበረውን ነገር ኮምፕሊትሊ ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሰሆን የሚያሳየኝን ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አታስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ይሆናል እንዴ? እኔ ብቻ አሁን አንድ እንደዚህ አይቼ አሁን ቪዲዮ አሁን ከመልከች እንግዲያው እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ ለእኔ መሰለኝ እንግዲያው ይህንን ቪዲዮ ብትለቅብኝ ወይ ደግሞ ይህንን ቪዲዮ ቢታይ በቃ የራሴ ሌላ ችግር ይፈጠረብኛል ብሎ በቪዲዮ ፍራቻ እንጂ ያንቺን እርቅ ተቀብሎን ወደ ቤት የገባ የሚመስልሽ አይደለም እኮ። ምክንያቱም ያንን ቪዲዮ ከእናንተ ሲነጥቃችሁ እንደ መጀመሪያው መሆን ጀመረ። ለምን በፍቅር አይደለም ያስገባሽ? ገብቶሻል አይደለም? ከይቅርታ ጋር በፍቅር ነገሮችን ለማድረግ እኮ ሞክሬያለሁ። አልሞከርኩም አይደለም ግን በቃ እንዴት ነው ልክ እንደዚህ አይነት ፊሊንግ ደግሞ ሳሳየው በቃ እንደ መጀመሪያ ሆነ። ይሄ መኩራት ምናምን አልፈልግም። እንደዚህ ነው እንደዛ ነው። ልንገራችሁ መጀመሪያ ልክ አብርሃምን ልትበቀለው የዛ ሰዓት ከርሜላ ነጥላ የራሷ ያደረገች ጊዜ ትዝ ይላችኋል። 3 ቀን ነው 4 ቀን አብሮ የነበሩ ሰዓት ማለት ነው። የዛ ጊዜ ነበረ አብርሃምና ሩታ የምር የታረቁትና አብርሃምም ልቡን ሰጥቶ ከሩታ ጋር ታርቆ የእውነት የነበሩት የዛ ሰዓት ነበረ። ገባችሁ አይደል? የዛ ሰዓት አብርሃምን አልፈልግም አንተን ልበቀል ነው ነበረ እንደዚህ ያረኩት ብላ ሩታ ባትል ኖሮ የዛ ሰዓት ማለት ነው ሁለቱም ትዳራቸው በቃ እስካሁን ነበረ። ገባችሁ አይደል? ታርቆ አብሮ ይቀጥሉ ነበረ። ነገር ግን የሩታ ቡችሎች የት ሄዶ የአብርሃም ቡችሎች የት ሄዶ ማለት ነው። ገባችሁ አይደል? የሩታ ቡችላ ያኛው ወንድምየው የእውነት ወንድም አይደለም ሲጀመር የሆነ ቆዳ ማለት ነው ግን እንደ ወንድም ቢሆን ኖሮ ማለት የዛ ሰዓት ሩታ እንኳን እንደዛ ስታረግ በቃ እኔ ለአብርሃም ልናገር ነው በቀል ነው። ስለዚህ ለአብርሃም ልናገር ነው እንሂድና ቪዲዮ እንስራ ስትል ማለት ነው አይ እንደዛ ታርጊ እንዶም እንደ በቀል አንቺ አብርሃምን ወደ ራስሽ መልሰሻል፣ ነገር ግን አብራችሁ ኑሩ ብሎ እንኳን እነሱን የሚመክር ሰው አንድ ጠፋ። አንድ ጭንቅላት ያለው ማይንድ ያለ ሰው ማለት ነው የለም። በነሩታ ማልንገራችሁ አንድ ሰው ምናምን ማለት ጀመረ። ከኔ ህይወት እነዛን ሰዎች ካስወጣህ በኋላ አሁን ደግሞ እኔን አልፈልግም ምናምን የምትለው ለምንድን ነው ብዬ ያው የማይሆን ነገር አድርጋለሁ። አይኖ እሱን ግን አንደኛ አሁን ሰሞኑ ራሱ እያየሁኝ ከእህቴ ጋር እንደዚህ አይነት ሰጣ ገባ ውስጥ መግባቱ ለምን ያስፈልጋል? አንዳንሷም ምናልባት እህቴ አትበል አንተ ደግሞ እሷማ የከርሜላ ጋር ልታገናኝ ነው ፈቹ ነገር ይችላል የተሰማት ነገር ሊሆን ይችላል። ገብቶሻል አይደለም? እኔ ልክ እንደሷ መጥቼ ወይ ሆቶኔ የሆነ ነገር ማለትም ማናገርን አልፈልግም። ምክንያቱም እኔ በባህሪ የማምነው ምንድነው አንድ ሰው በትዳር መሀል ሲኖር ሁለቱም ጋር ራሱን የቻለ ችግር አለ፣ ራሱን የቻለ ጥፋት ይኖራል ብዬ የማስብ ሰው ስለሆንኩኝ ሁለታችሁም ጋር የሆነ ችግር አለ፣ ያንን ችግር እንዴት ትቀርፋላችሁ በሚል እነዛን መንገዶች እንድታስተካክሉ ነው የኔ ድካም። ሁለተኛ ጥፋት ደግሞ ይነግርሻል፣ በመሀላችሁ ሰው አታስገቡ። በቃ መነጋገር ካላባችሁ መጣላት ካለ ባልና ሚስት ቢጣላ በመሀላችሁ ሰው አታስገቡ። ሲጀመር አንተ ራሱ ገብታል ሰውዬ ማለት ነው። አንተ ራሱ መግባት የለብም። የአብርሃም ወንድም አንተ ራሱ መግባት የለብም። ገባ አይደለ? ሁለቱም የሆነ በውስጥ ተነጋግሮ እንዲፈቱ ማንም ሰው አላገናኛቸውም። አንተ ራሱ ትልቅ ሰው ብትሆን ጭንቅላት ያለ ሰው ብትሆን ማለት ነው ሁለቱንም ማገናኘት በውስጥ ታወራለህ እንጂ ካሜራ ይዛ አትመጣም ነበረ። በካሜራ መጣ መሀላችሁ ላይ ሰው አታስገቡ። ሲጀመር ሩታና አብርሃም ማለት ነው በመሀላችሁ ሰው አታስገቡ ማለት እንደዛ ተብሎ መመከር ለነሱ መሀላችሁ ላይ ሰው አስገብታችሁ ትዳራችሁን በትኑ ማለት ነው። ገባችሁ አይደል? እንደዛ ነው በቃ። ሩታ ግን ጸጽቷታል ማረጓ፣ እንደዚህ ማረጓ ጸጽቷታል። ምክንያቱም እርግጠኛ ነኝ ዳኒ የሆነ ገፋፋት። ገባችሁ አይደል? ሁለቱም የዛ ቀን ዳኒ ልብስ ይዞ የመጣ ቀን ለልጁ ማለት ነው እንደዛ አይዲ ነው የሰጣለ ሩታ ማለት ነው። ገባችሁ አይደል? ሩታ ብታረግ ኖሮ አመት ሙሉ አብሮ እንደዚህ አመት ሙሉ እየጎዳት ነበረ። አመት ሙሉ አብሮ ይሄው ቀጠለ አመት ሙሉ ማለት ነው። ግን ዳኒ ወደ ሩታ ህይወት ገባ። ዳኒ የማይሆን አይዲ ሰጣለ ሩታ ማለት ነው። ገባችሁ አይደለ? የዘዛት ኩሽ እያሉ የነበረው ለካ ይሄንን አይዲ ነው። ገባችሁ? የአብርሃምን ራቁት ቪዲዮ ቀርጻ እሱን እንዲያስፈራሩትና እቃ ማሳጠም ምናምን እሱን መጉዳት ነው እሱ ያስበው ማለት ነው። እንደዛ ነው ያስበው። ስለዚህ ሩታም የሰው ወሬ መስማትሽ፣ አብርሃምም የሰው ወሬ መስማታችሁ መጨረሻ ትዳራችሁ ሰማነ ቀደዳችሁ። ሌላ ምንም አይነት በህይወታችሁ ለውጥ የለም። ገባችሁ አይደለ? ቤታችሁን እየገነባችሁ ነው አውቃለሁ። እናንተ ህይወታችሁ መቼ ፈረሰ? ገባችሁ አይደለ? እናንተ ቤታችሁን እየገነባችሁ ነው። የኛን እንዴት ነው የኛን ጭንቅላት እያፈረሳችሁ ማለት ነው። ገባችሁ አይደለ? ቤታችሁ ግን ስንት አመት ነው የሚያልቀው ነው የሚለው አላለቅም አሁንም።
30 ሚሊዮን ምናምን እስካሁን አልሸቀላችሁም። 30 ሚሊዮን በእናንተ ምክንያት ስንቱ ተጣላ፣ ስንቱ ተዋቀሰ፣ ስንቱ እንትን ሆነ ማለት ነው። ስንቱ ተጣላ። ግን ዶንት ኬር ናችሁ። ምንም ቦታ አትሰጡም እናንተ። አሁን እኔ ሲሄድ እግርና እግሬ ተጋጭቶ ልወድቅ እችላለሁ። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ፣ ተደባደቡ፣ ምንም በሉ፣ ሚስጥራችሁ ግን ውጭ ሊወጣ አይገባል። ገብቶሻል አይደለ? የትዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው ክራለሁን ተብሎ ሲጀመር እኔ የሁለት ወር ነፍሰ ጡር እያለሁ አይ ቲንክ ከዛ ጊዜ ጀምሮ ይኸው እስከምወልድ ድረስ ወልጄም እስከምነሳ ድረስ በጣም ብዙ የሚደብሩ ነገሮችን እያየሁም ዝም እያልኩም እያሳለፍኩ ምናምን ነው። እኔ እንደዚህ አይነት ነገር ውስጥ መግባት የጀመርኩት በጣም በቅርቡ ነገር ጊዜ ነው። የራሴ ነው አትሊስት በደንብ ትረዳኛለህ እና ቴንክ ዩ ሶ ማች በጣም እንግዲህ ቤተሰብ ማለት ነው። ወንድምየው እንግዲህ ከአብርሃም ጋር ታረቂ ነው መሰለኝ፣ እንደዛ ነው የሚለው። ግን አብርሃም ደግሞ አልፈልግም አልታረቅ ሲጀምር የማይመስል ነገር ነው። በአሁኑ ሰዓት አብርሃም ገና ኤርሜላን ተንበርክኮ ይቅርታ የሚጠይቅ ሰዓት ነው እና ከአብርሃም ከሩታ ጋር ትመልሳችሁ ለማስታረቅ ወይም ደግሞ ሩታ በግድ አብርሃምን ጎትታ ታረቀኝ አትልም። ገባችሁ አይደለ? ግን እኔ ራሱ ድክም ብሎኛል። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አብርሃም ደግሞ እንግዲህ ከኤርሜላ ጋር መጥተዋል ማለት ነው። ይቅርታውን እየጠየቀ ሌላ ደግሞ አዲስ ወንድም ይዘው ነው የመጡት። እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።